የመካድ የሚላለው የመካዱ ግን የሚያጠቃልለው የለውጥ ካመጣ በኋላ ያማራ ወጣት ተካደ እንጂ ፕሪቶሪያውን አይጠቅስም እንዳልከው አንተ እውነቱን እንነጋገር ከተባለ እየጠነከረ ያለ ቡድን የሚደብቀህ ከሆነ ህዝብ ስንቅትጥቅ የሚቋጥርልህ ከሆነ ድጋፍ አለህ ማለት ነው ግዳጅ ካልሆነ በስተቀር በግዳጅ ነው ማለት ማሳየት አለበት በግዳጅ መሆን አለበለዚያ ድጋፍ አለው የህዝብ የሚያስፈልገው መንግስትም ፋኖን አቃሎ ማየት አያስፈልገው ምድር ላይ ምናየው እሱ አይደለም ፋኖ መንግስትን ወዲያው ጥዬ 4 ኪሎ መጣለው የሚለውን ቀላል መንገድ አድርጎ ማሰብ የለበትም እና ነገ ከነጎዲያ ዩኤኢ መንግስትን እየረዳች ነው እኛም እርዳታ እንቀበላለን የሚል ሎጂክ እርዳታ እንቀበላለን እስከጠቀመን ድረስ የሚል ሎጂክ አሁን ክርክር ያየው ነበር በቀደምለት የኤርትራ ጋር አብረን እንስራ ከሌላም ጋር ሀገር ብንሰራ ምንድነው መንግስት ሲሰራ የለም እኛ ምንሎናችን እናስከብር ነው መንግስትም ስልጣኑን እያስጠበቀ ነው የሚል ክርክር አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ከማር መኮንን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል ለተለመደው ወቅታዊ ሰሞነኛ አጀንዳዎች ላይ እናተኩራለን ልክ በዛሬው ዕለት የዛሬ 2 ዓመት ነበር የአማራ ክልሉ የትጥቅና ወታደራዊ ግጭት የጀመረው በዛሬው ዕለት ሁለተኛ ዓመቱን አስቆጥሯል በአማራ ክልል በፋኖ ታጣቂዎችና በመንግስት ኃይሎች መካከል እየተደረገ ያለው ውጊያ ዛሬ 2 ዓመቱን ማስቆጠሩን ተንተርሰን የክልሉን ያለፉ 2 ዓመታት የጦርነትና የሰቆቃ ዓመታት እንቃኛለን አብራችሁን ቆዩ አሚጎ እንኳን መጣ እንግዲህ የዛሬ 2 ዓመት በተለይም የክልል ልዩ ኃይሎች ትጥቅ እንዲፈቱ በፌደራል መንግስት መወሰኑን ተከትሎ የአማራ ልዩ ኃይል ትጥቅ አይፈታም በሚል ግርግር እና ወታደራዊ አመጽ የተጀመረው በዛሬው ዕለት ነበር በርካታ የአማራ ልዩ ኃይል አባላትም ከፌደራል ኃይሎች ጋር መዋጋት የጀመሩት ከተኩስ ከፍቶ መዋጋት የጀመሩት በዛሬው ዕለት ነበር ከሰሞኑ አንድ የክልሉ ብልጽግና ኃላፊ አቶ ይርጋ ሲሳይ ሲናገሩ እየሰማው ነበር በዚህ 2 ዓመታት ውስጥ በርካታ አመራሮቻችንን አጥተናል በእነሱ መስዋዕትነት ነው አሁን እየተገኘው እሳቸው አንጻራዊ ሰላም ተገኝቷል ብለው ነው የሚያምኑት አሁን የተገኘው አንጻራዊ ሰላም በእነሱ መስዋዕትነትና ደም የመጣ ነው የሚል ነገር አንስቷል እንግዲህ 2 ዓመት ሆኖ ጦርነቱ በዚህ ጊዜ መከላከያ እንደዚሁም ደግሞ የፌደራል መንግስት በተደጋጋሚ የፋኖ ታጣቂዎች እየጠፉ እንደሆነ እየከሰሙ እንደሆነ ይናገራሉ እንደውም በቅርቡ ዲያቆን ዳንኤል ክብረት እንደ ጉንዳን እንኳን መናከስ እንዳይችሉ አደረግናቸው የሚል አስተያየታቸውን ሰጥተው እንደነበር በማህበራዊ ገጽ ላይ የሚዘነጋ አይደለም እንዲህ አይነት ግምገማዎች እየቀረቡ ቢሆንም አሁን ግን ፋኖች እየተጠናከሩ መምጣታቸውን ታጣቂዎቹ እየተጠናከሩ መምጣታቸውን የሚገልጹ መረጃዎች ከራሳቸው አንደበት ሲነገር ይሰማል እንደዚሁም ደግሞ ገለልተኛ የሚባሉ ሚዲያዎች የሚያወጧቸው ሪፖርቱም የፋኖ ታጣቂዎች አቅማቸውን እያጠናከሩ መሄዳቸውን የሚገልጽ ሪፖርት ይወጣል ከሰሞኑ አዲስ አድማስ ይወጣ ላይ ሰፊ ተነታኔም ላይ የፋኖ ታጣቂዎች እየተጠናከሩ ነው የሚል አስተያየት በርካታ ምሁራን ሲሰጡ ለማንበብ ችለናል በርካታ ቀውሶችም የደረሱበት ነው ኢን ሚሊዮን የሚቆጠሩ ሰዎች ከትምህርት ገበታ ውጪ ሆኑ በርካቶች በየምግብ ፍላጎታቸው አስቸኳይ ምግብ ፍላጎት የሚፈልጉበት ወቅት ላይ ነውና የሁለቱን ዓመት የክልሉን ወታደራዊ ግጭት እንዴት ትገምግማላችሁ እንግዲህ በወፍ በረር ብዙ ጊዜ ስላወራን የጀርባውን ዋና ፖይንቶች ላንሳ ከዛ አሁን ላይ ክልል ውስጥ ያለው ቀውስ ምን እንደሚመስል ለማንሳት ሞክራለሁ በሞትም በስደትም በተፈናቃይም በምግብ እጥረትም አንተ እንዳልከው ከትምህርት ማፈናቀልና ኢንፍራስትራክቸር የመሰረተ ልማት ውድመት ያሉትን መረጃዎች የሰበሰብኳቸው አስቀምጣለሁ እንግዲህ ሰሞኑን ጽሁፎች እየወጡ ነው ስለ አማራ ክልሉ ግጭት እኔም የቤት ስራ ለመስራት ሞክሬያለሁ እና ብዙዎች ጸሐፊዎች የሚያስቀምጡበት ነጥብ ነው ማነሳው አሁን ግጭቱ የሚጀምረው ሰፊ ነው አክቹአሊ ከባክግራውንድ የሚነሱ አሉ ረጅም ጊዜ 60 ምናምን ዓመት የሚነሱ አሉ የኢህአዴግን የሚያነሱ አሉ እዛ ውስጥ አልገባም የኢህአዴግን ዘመን ለውጧን ብቻ ልጀምር ለውጥ ላይ
ሁለት ኦሮሞና የአማራ ልሂቃን እንበል ኢህአዴግ ውስጥ የነበሩ ከኢህአዴግ ውጭም ወጣቶች የተደራጁም ገፍተው ሌሎችም አሉ የተከማቸ ነገር ነው አክቹአሊ ግን በዋነኝነት ሁለቱ በተጫወቱት ሚና የቲፒኤልኤፍ ቡድን ተገድሎ ከመሃል ተገድሎ ወደ መቀሌ ሲሄድ እነዚህ ሁለቱ ቡድኖች መሃሉ ላይ ቀሩና ብዙዎቹ ግጭቱን የሚጀምሩት ምንድነው ምን ብለው ነው የሚያነሱት እነዚህ ሁለት ቡድኖች ተባብረው እንትን ካሉ በኋላ የሁዴዱ ቡድን ራሱን አሰርት ስልጣን የኢኮኖሚ የመሰብሰብ በተለይ አዲስ አበባ ላይ ትዝል እንደሆነ በጣም ብዙ ናቸው ሲወጡ የነበሩ መግለጫዎች የኦነግም ግፊት ስለነበረ ሁዴድ ማዕከሉን በደንብ አጠናክሩ መያዙ በአዴን በኩል የክህደት አብረን ባመጣ ነው ለውጥ ሁዴድ ብቻውን ወደ ስልጣን እየወጣ ነው በባዴን በኩል ብቻ አይደለም በአማራው ልሂቅ በኩል ፖለቲካ ልሂቅ በኩል የመካድ ስሜት እየመጣ ተጀመረ አስኳላ አደረገ ራሱን ሁዴድ የለውጡ የፖለቲካ ኢኮኖሚ ጠቅላይነት ያዘ አዲስ አበባን በተመለከተ ያለን ጥያቄ ጨምሮ ህገ መንግስት ዝርዝር እስከማውጣት ድረስ ማለት ነው ስለ አዲስ አበባ ባለቤትነት በአጠቃላይ እና የሚጀምረው የሚሉት በአብዛኛዎቹ ጻፊዎች ከለውጡ እስከ ዲሴምበር 19 ድረስ አካባቢ ነው የቆየው አመት አልሞላው ብልጽግና የሚባለው ፓርቲ ኮንሶሊዴትድ ሆኖ መፈጠር ሲጀምር ድሮ ምን አለ መሰለህ አራቱም ቡድኖች ድምጽ አላቸው ቲፒኤልኤፍም ኦህዴድም በአዴንም ደቡብ ተወክለው ይመጡትም እርስ በርስ ተከራክረው ድምጽ ይሰጡ ነበር አንድ የባዴን ተወካይ በእንትን ሲናገሩ ሳያቸው እንትን ላይ ምንድነው ያሉት በትክክል የገለጹ ይመስለኛል በባዴን በኩል የተሰማው ስሜት ኦህዴድ ለብቻው ተነጥሎ ካርዳችንን ቀማን በፊት በዛ በኩል ያለው ስሜት በፊት ድምጽ የነበረን ሰዎች አሁን ስልጣን በሙሉም ወደ ጠቅላይ ሚኒስትሩ ከዛ ከቀረ ደግሞ ኢህአዴግ ጋር መጣና ለውጥ አምጥተን ተካድን የሚል ስሜት ይሄንን ደግሞ የታየሁት መልሼ ጽሁፎች ላይ ብቻ ሳይሆን የእስክንድር ነጋ ባለፈው ጊዜ ተወያየንበት ማኒፌስቶ አወጣን ብለው ተወያየንበት አንደኛው ከኢህአዴግ ጋር ከብልጽግና ጋር የመካድ የፖለቲካ ክህደት ይላል መጀመሪያ ላይ መግቢያው አካባቢ የተፈጸመው የፖለቲካ ክህደት ከታሪክ ዘርዝሮ ይመጣና ከትርክት ዘርዝሮ ይመጣና አሁን የቀርቡን ሲያስቀምጥ የአማራ ወጣት ፈንቅሎ ወጥቶ ያመጣው ለውጥ ተቀማ የሚል ብሎ አስቀምጦታልና በባዴንም በኩል እንደዛ አይነት ስሜት አለ አሁን ይሄንን ከዚህ በመቀጠል ምን እንደሚመጣው ይሄ ሁዴድ ስልጣኑን ብቻውን ያያዘ ነው ብለው ድምጽ ማጉረምረም ምናምን የጀመሩ በአዴን ውስጥ ያሉ ከዛም ውጭ ያሉ ሰዎች እስር ወከባ አንዳንዶችም ተሰደው መውጣት ጀመሩ እስር የማይቀርላቸው መሆኑን የተረዱ መውጣት ጀመሩ ከዛ ይሄን ጉዳይ ምን ያባባሰው መጣ ከአማራ ክልል ወደ አዲስ አበባ ጉዞ የሚያደርጉ ዜጎች የአማራ ክልል ተወላጆች መዋከም መታገት የማስለቀቂያ ክፍያ መጠየቅ ስለ አማራ ብቻ ስለምናወራው ነው እንጂ ሌላም ክልል አለ ከክልላቸው የሚኖሩት ደግሞ ያው መፈናቀሉ እንደምናየው እየቀጠለ መጣ እዚህ ጊዜ ይሄን ተከትሎ ሰላማዊ ሰልፎች ትዝል እንደሆነ መደረግ ጀመሩ እንዳውም በቃ በሚል ጥሪ ሰላማዊ ሰልፍ ሲደረግ ትዝይለኛል የመጨረሻው አካባቢ ማለት ነው አሁን አንደኛው ምክንያት ይሄ የሽግግሩ ፖለቲካ የለውጡ ጊዜ የመጣው ሽግግር በደንብ አለመስተናገዱ ነው ይሄን ሁሉ ያመጣው የሚል መደምደሚያ የሚሰጣው በሁለተኛው ደረጃ ያን ግጭት ያስጀመረው ያባባሰው ነገር ይሄ እንዳለ ሆኖ ሰላማዊ ሰልፍ ሰው ያረገ ሆኖ ጋዜጠኞች መዋከብ የአማራ ሊቃን መታሰር አንዳንዶቹ መሰደድ የሆዴድ የተወሰኑ ሰዎች ስልጣኑን መቆጣጠር የመጣ ይሄ የተከማቸ ያለ ደግሞ የትግራይ ጦርነት በዚሁ ላይ ተጨመረና
አላስፈላጊ ያስከተለው ውጤት ደግሞ አለ እዛ ላይ ማለት ነው። የአማራው ክልልን የምናወራው ስለሆነ አንደኛ ሁሉ ጊዜ ደጋግሜ እንደምለው ሌሎችም ጻፍቶች እንደሚያነሱት ከፕሪቶሪያው ስምምነት የመገለል ስሜት ነው በአማራው ልሂቅ በኩል። ይሄን ሁለታችንም አንስተን ከዚህ በፊት ተናግረናል። ኮሚቴ ሁሉ ተቋቁሞ ይወከላሉ የሚባሉ ሰዎች ሁሉ ተቋቁሞ ከውጭም ከውስጥም ያሉ ጩኸት ተደርጎ ነበር ያኔ። አንደኛ ከጦርነቱ ከተሳተፈን በኋላ ይሄ በአማራ ልሂቃን ብቻ ሳይሆን በፋኖም በኩል ነው፣ በኋላ እንመጣበታለን፣ በልዩ ኃይልም በኩል ነው። ለአስቸጋሪ ጊዜ ከተጠራን በኋላ ከመንግስት ጋር እንድንቆም ተከዳን በኋላ አገለሉን ስምምነቱ ላይ አዚፍ ጦርነቱ ላይ እንዳልተሳተፈን። ይሄ በኤርትራን በኩል አንስቼ በአማራን በኩል አንስቼ ተናግሬያለሁ። እዛው ፕሪቶሪያው ስምምነት ሳንወጣ ከመገለሉ ስሜት በላይ ደግሞ ያባባሱ አርቲክሎች አሉ እዛው ፕሪቶሪያ ስምምነት ላይ ግልጽ ያልሆኑ አምቢጊስ አርቲክልስ። ለምሳሌ አወዛጋይ ምንድነው የሚባሉት ግጭት ያለባቸው ግዛቶች በሁለቱ አካላት የሚወዛገቡባቸው ግዛቶች አሉ እና ወልቃይትን አንስቶ እሱ በህገ መንግስቱ መሰረት ነው የሚፈታው ብሎ ጨለምለም አድርጎ አስቀምጦታል። ዝርዝር ጉዳይ የለው አሁን ድረስ ምንድነው ዋትስ ኔክስት የሚለው አይታወቅም። ባለፈው ጊዜ እናንተ አንስተን ስናወራ አንድ የአሜሪካ ስለ ድርድሩ ቅርበት የነበራቸው ሰው ባስቀመጡት ተምሳሌታዊ ንግግር ኪኪንግ ዘ ካን ዳውን ዘ ሮድ እንደሚባለው ችግር ሲያጋጥመ መንገድ ላይ እንትን አግኝታ አንስተህ እንደማስቀመጥ ወደታች ትጠልዘዋል ያጋጥማል። ትንሽ ቆይቶ ያው እየተጠጋው ስትመጣ አለ ካኑ ቆርቆሮ እዛው ላይ ማለት እና ኪኪንግ ዘ ካን ዳውን ዘ ሮድ ማለት ችግርን ወደፊት መግፋት ከመፍታት ይልቅ ገፋ ማድረግ ጊዜውን እንደዛ ነው የሆነው። የፕሪቶሪያው ስምምነት ላይ ያንቀጽ የወልቃይትን የነዚህ አወዛጋቢ ቦታዎችን ደፋፍኖ ነው ያለፈው። ይሄ ደግሞ ባለመወከላችን ነው የአማራ ኃይሎች ያላቸው ቅሬታ ማለት ነው። ግን የፕሪቶሪያው ስምምነት አሁን ለትጥቅ ትግሉ መጀመር እንደ መጨረሻ ሰበብ ሊሆን ይችላል። አሁን በእነሱ በኩል ድምር ነው። ግን በእነሱ በኩል አሁን የፕሪቶሪያ ስምምነት እኮ ሲነሳ በፋኖ አመራሮች በኩል አናደምጥም የፕሪቶሪያ ስምምነት አሁን እንደዚህ ትጥቅ ትግል የገፋን አንድ ምክንያት ነው ብለው በተረጋጋሚ ሲያነሱት አናደምጥም። በፋኖ በኩል ሁለት አሁን የተጻፈ ነገር በእነስክንድር ነው የምናገኘው። በእነስክንድር ላይ ቅድም ያልኩ ገፊ ምክንያቶች ከሚባሉት ውስጥ የመካድ የሚላለው የመካዱ ግን የሚያጠቃልለው የለውጥ ካመጣ በኋላ የአማራ ወጣት ተካደ እንጂ ፕሪቶሪያውን አይጠቅስም እንዳልከው አንተ። በነዘመነ በኩል እስካሁን ሰነድ አላየንም። ምናልባት ሊያነሱት ይችላሉ። ቃል ሲናገሩ ደግሞ በአብዛኛው ጊዜ ኢሚዲየት ምናምን ምክንያቶችን ሳይሆን ለረጅም ዘመን የአማራ ላይ የደረሰ በኮንስቲቲዩሽን በህገ መንግስት ከዛ ለ40 ዓመት ነጥሎ የጨቋኝ ተጨቋኝ ትርክቱን ከዛ የመፈናቀል ግድያውን ምናምን ነው እንጂ አርቲኩሌት ተደርጎ እስካሁን አላየው። አሁን እኔ ያነሳው ያለሁት የአማራን ግጭት አንስተው የሚጽፉ ጸሐፍት እዛ አካባቢ የሚያጠኑ ሰዎች ምን እያባባሰው መጣ ጉዳዩን ያው እያንዳንዷን ክር ለማያያዝ ሲሞከር ያለው ነው። ለዛ ነው ያነሳሁት የፕሪቶሪያውን ስምምነት እና ግልጽ ያልሆነ አርቲክል ተቀምጧል እዛ የፕሪቶሪያው ስምምነት። መገለሉን አሁን አያንሱት እንጂ ፋኖች እነ ዶክተር ደሳለኝም እንትንም ያን ጊዜ በደንብ ሲርገበገብ የነበረ ጉዳይ ነው። ባለፈው ስንወያይ እናንተ ያካታችነትን ጉዳይ ስናነሳ እሱ ማለት ነው። ከዛ ይህ በእንዲህ እንዳለ ዋነኛው ደግሞ ጉዳይ አሁን የምናወራበት ሁለተኛ ዓመት ብለን እናወራ ያስቻለንም ጉዳይ እዚህ አካባቢ መጋቢት ባለፈው 2 ዓመት እዚህ ወር ላይ የትጥቅ መፍታት ጉዳይ መምጣቱ ነው። የልዩ ኃይል ትጥቅ መፍታት እሱ ነው ያፈነዳው ጉዳዩን። እነዚህ ሲደማመሩ የቆዩ ነገሮች ናቸው። በትክክል ካስታወስኩ ኤፕሪል 9 ነው ዛሬ ዓመቱ ነው ኤፕሪል 8 እና ትጥቅ መፍታት ተባለ። የተወሰኑ ቦታዎች ነው ግጭት የነበረው። ወደ ፋኖ ለመግባት
የልዩ ኃይል አባላት የተወሰኑት ገቡ ተባለ። በኋላ የባዕዴን አመራሮች ሲናገሩ እንደሰማናቸው በኋላ ባዕዴን ብልጽግና ኦልሞስት ግማሽ አካባቢ የሚሆኑት ወደ ፋኖ ገብተዋል ትጥቃቸውን ይዘው የሚላል እና ወዲያው ውጊያ አልነበረም። ትንሽ ግጭት ግን የጀመረው ዛሬ ነው። ውጊያው ኦገስት ላይ ነው ትዝ ይል እንደሆነ ሐምሌ ላይ ከባድ ውጊያ የተካሄደው ከተሞች ላይ የተቆጣጠሩበት ማለት ነው እና ሁለተኛ ዓመት ሲወራ እና ዋናዋ ፋክተር ኢሚዲየት ፋክተር የሚባለው ለግጭቱ መነሻ የምትባለው እሷ ነች። እዛ ድረስ ምን አለ የሚለው ደግሞ እስካሁን ያየነው ነው። ያ ግጭት መፍታት ብዙ ሰዎች የአማራ ክልልን ለተጋላጭነት የሚዳርግ ነው። ያን ጊዜም ፕሮግራም ሰርቼበታለሁ። አክቹአሊ ይሄ ነገር በደንብ መብላላት አለበት። አንደኛ የግዛቱ ጉዳይ እንደተንጠለጠለ ነው፣ አልተፈታም። ሁለተኛ የእውነትም ይሁን ውሸት የአማራ ክልል አላሳዩንም። የአማራ ክልል ብቻ ነው ይፍታ የተባለው፣ የሌላው ይፍታ አልተባለም፣ ተነጥለን ነው። ሶስተኛ የትግራይ ውሃ ላይ አልፈታም። እውነት ነው፣ አሁን በኋላ ተረጋገጠ። የትግራይ ውሃ አልፈታም እና ለምንድን ነው የምንጋለጠው? ከዛ ዓመት በፊት ጦርነት ተካሂዷል እኛ ላይ እና የግዛት ጉዳይ ያለ የትግራይ ኃይል ሳይፈታ እኛን ሆን ብሎ ለማዳከምና አደጋ ላይ ለማጋለጥ ነው የሚል ስሜት ዳበረ ነው የሚሉት። ከዚህ በኋላ ትዝ ይልህ እንደሆነ ፕሮቴስቶች ነበሩ፣ የተወሰኑ ከተሞች ግጭቶች ነበሩ፣ ከመንግስት ጋር የተደረገ ግጭት። ሶስተኛው ደግሞ አሁን ድረስ የሚንጠለጠለው በኋላ እንመጣበታለን፣ በምን ይፈታ ታዲያ በሚለው ላይ እንመጣበታለን። ሶስተኛው የሚባለው ከልብ የተነስ የሆነ ቁርጠኝነት በግጭቱን በእንትን የመፍታት በሰላም ለመፍታት ቁርጠኝነት ማጣት ከሁለቱም ወገን ነው እየተነሳ ያለው። ይሄን ጻፍቶች እንደዚህ ያስቀምጡታል። ከዛ ምን ይሄ ሁሉ ነገር ምን አስከተለ ወደሚለው እንምጣ። በወፍ በረር ይሄን ካየን በኋላ አሁን ግጭቱ የመጀመሪያ ጊዜ ማውራት ያለብን ስለ ሞት ነው። የሰው ልጅ ህይወት ነው ትልቁ ነገር። ሞት በፍጹም ላገኝ አልቻልኩም። ምንድነው ምን ያህል ሞት የሚባል ቁጥ መረጃ ብቻ ነው ያለው። እንዳውም በግልጽ በድሮን ይሄን ያህል ሰዎች ተገደሉ፣ እዚህ ላይ ውጊያ ተካሂዶ ይሄን ያህል ሞቱ። በቅርብ ለምሳሌ 300 መከላከያ 300 ፋኖች ይገድያሉ ያለው። ከዛ ኢሰመኮ እንደዚሁ የተወሰነች ወራት ሪፖርት ያወጣል እንጂ ቁጥር ላገኝ አልቻልኩም። ግን በሺዎች ለመገመት ምንም የሚከብድ አይመስለኝም፣ በሺዎች ውስጥ እንደሚሆን ማለት ነው። በተፈናቃይ ቁጥር አግኝቻለሁ ወደ ከ100 ሺህ በላይ በጦርነቱ ምክንያት ተፈናቅሏል አሁን አማራ ክልል ውስጥ የሚል አይቻለሁ። 1.8 ሚሊዮን ህዝብ አስቸኳይ ምግብ እርዳታ እንደሚፈልግ፣ በጠቅላላ የምግብ እርዳታ የሚፈልገው ወደ 6.1 ሚሊዮን እንደሚሆንና በመባባሱ ምክንያት 1.8 አስቸኳይ ምግብ እርዳታ እንደሚፈልጉ 1.8 ሚሊዮን። ከትምህርት ውጪ የሆኑ በቅርብ የወጣ መረጃ ያየሁት 4.7 ሚሊዮን ህፃናት ከትምህርት ገበታቸው ውጪ ናቸው። ወደ 3.8 ሚሊዮን ህዝብ የጤና ሰርቪስ አያገኝም በአሁን ሰዓት። መሰረተ ልማት ውድመትም ለማየት ሞክሬያለሁ። ግምት ነው ያገኘሁት 15 ቢሊዮን ብር የሚሆን በጦርነት ምክንያት መሰረተ ልማት ውድመት አጋጥሟል። በቅርብ ግን ክልሉ የጠየቀው ደግሞ ወደ 10 ቢሊዮን ዶላር ነው መልሶ ክልሉን ለመገንባት የሚል አይቻለሁ። እነዚህ ደግሞ ውድመቶች ናቸው ማለት ነውና የረዴት ድርጅቶችም ስራ እያቆሙ በክልሉ የረዴት አቅርቦት ለማድረስ የሚያስችል አስቻይ የጸጥታ ሁኔታ ባለመኖሩና አምቡላንሶችም ላይ የረዴት ሰራተኞችም ላይ ጥቃት በተደጋጋሚ እየደረሰ በመሆኑም እርዳታ እየደረሰ አለመሆኑ በክልሉ ያለውን ሰብአዊ ቀውስም እያከፋው ነው። እሱም አለ። ያላነሳ ነው የእገታም ጉዳይ አለ። መረጃ ማግኘት በጣም አስቸጋሪ ስለመሆን ኢትዮጵያ ኦብዘርቫቶሪ የሚባል የክላድ አክሌድ የሚያወጣው እሱ ላይ
እነሱም በአመት በግማሽ አመት ወይ ደግሞ ኳርተር ያደረጉ ነው የሚያወጡት እገታም በጣም ብዙ ነው ያለው በቁጥር አሁን እንዳልከው የእርዳታ ሰጪ ድርጅቶች በጣም ችግር ላይ ነው ያሉት የትራንስፖርት የሰው ብቻ መመላለስ ሳይሆን የእህል የነዳጅ ምናምን ከፍተኛ መስተጓጎል አለ ችግር አለ እነዚህ ሁሉ ቀውስ ውስጥ መሆኑን የሚያሳይ ዋና ብዬ ሞት ምግብ ዋና ስለሆኑ ጠቀስኩ እንጂ በጣም ብዙ አይነት ቀውስ ነው ያለውና ከዛስ ወደሚለው ምን ሄድ ከሆነ ብዙዎች እኛንም ጨምሮ አሁን ምላቸውን ጻፊዎችን የሚሰበሰብኩባቸውን ቻታም ሃውስ የሚያወጣል ዘ ኮንቨርሴሽን የሚባል እንትን በቅርብ አውጥቻ አይቻለሁ አዲስ ኢንሳይት እንደዚሁ አዲስ ስታንዳርድ ላይ አሁን በቅርብ የጻፉም አሉ ስማቸውን ስለማላስታውሰው ነው መጨረሻውን ሁሉን አቀፍ ድርድር ነው ሁሉም የሚያወራው የቁጥቁጥ ድርድር ምናምን ሳይሆን ሁሉን አቀፍ ኖት ኦንሊ የፋኖን ኃይል ብቻ ሳይሆን የአማራን ህዝብ ተወካዮች በሲቪሉም በሲቪል ሶሳይቲውም በሽምግል በእያንዳንዱ ወርከን በእያንዳንዱ ሙያ ያለውን ያሳተፈ ሰፊ ድርድር ያስፈልጋል ነው የሚሉት እዚህ ላይ ቀደም ያነሳው ነጥብ አለ ደጋግመን እኛም የምንታቸው መንግስት ሁሉም ነገር በሪሶርስም በአቅምም በምንም የተሻለ ስለሆነ ሁልጊዜ የምለውኔ መንግስት ነው ወደ ሰፊ መሆን ያለበት መንገድ ግማሽ እንምጣ ከተባለ መንግስት ከግማሽ በላይ ነው መሄድ ያለበት በኔ ግምገማ ሁልጊዜ ብዬነም ማስበው ይሄ እንዳይሆን ግምገማው መሳሳት የለበትም ብዙ ጊዜ የምለው ነገር ሰሞኑን የሚወጡ ጽሁፎችም ያረጋግጡልኝ ነው ምንድነው ፋኖ እየጠፋ አይደል እውነቱን እንነጋገር ከተባለ እየጠነከረ ያለ ቡድን ነው በማንኛውም እኔ በማገኘው መረጃ ከጽሁፎችም ከምንም ማገኘው መረጃ ለምሳሌ በቅርቡ አዲስ ስታንዳርድ ላይ ረዳ ፕሮፌሰር የባህር ዳር ዩኒቨርሲቲ ፖለቲካል ሳይንስ ነው መሰለኝ ፖለቲካል ፊሎሶፊ ወይ እሳቸው ባወጡት እንትን ይሄ ቡድን ከሻለቃ ጀምሮ ወደ ክፍለ ጦር አልጎ አሁን ኮማንድ ወደ እዝ አድጓል ይሄ ማለት በሰውም በመሳሪያ ይዘትም ባወቃቀርም ከፍ ያለ ሄደ ማለት ነው ሲምፕል ነው ለማረዳት ከዚህ በፊት እኔ እናንተ ያወራንበት አሁንም ኮንቨርሴሽን ላይ ነው መሰለኝ አንድ ከውጪ መጥቶ በጎጃም አካባቢ ዞሮ የጻፈ እንደዚሁ ኢንዲፔንደንት ጋዜጠኛ እንዳለው ዘኒ ሁማኒታሪያን የሚባል ሁማኒታሪያን ልክ ነው እዛ ላይ ደግሞ ህዝቡ ጋር ሰፊ ድጋፍ እንዳለው ጽፏል መንግስት ጋር ቀርቦ ጥቅም ማያገኝ ሰው ምናምን ስለሆነ በእንትን ሊጽፍ ይችላል ምንድነው ስሙ በነጻነት ሊጽፍ ይችላል እዛ ከሄደን በኋላ ሊያወጣው ስለሚችል እንደዛ ምን ያደረገው እዛ ላይ ቴስቲሞኒዎችን አቀርቧል ቴስቲሞኒዎች ለምሳሌ ገበሬው መሳሪያችንን ሸጠን ለፋኖ እንገዛለን እንትን ጥቃት ያደርሱብናል አንዳንድ የመከላከያ ኃይሎች ይሄንን ደግሞ ጠቅላይ ሚኒስትር አብይ አህመድ አምነዋል ያመኑት ምን ብለው ነው ታዲያ ልጆቻቸውን እንዴት አሳልፈው ይሰጣሉ እውነት ነው ይደብቃሉ ብለው በትክክል ተናግረዋል ድጋፍ አለው እንደማለት ነው እኔ የምረዳው ድጋፍ አለው እንደማለት ነው የሚደብቀህ ከሆነ ህዝብ ስንቀተትቅ የሚቋጠርልህ ከሆነ ድጋፍ አለ ማለት ነው ግዳጅ ካልሆነ በስተቀር በግዳጅ ነው ማለት ማሳየት አለበት በግዳጅ መሆን አለበለዚያ ድጋፍ አለው የህዝብ ባወቃቀር በጣም ተበታትኖ የመጣ ቡድን አሁን እየተሰበሰበ ነው ባለፈው ጊዜ አውርተናል አፍሪካ ኢንተለጀንስ ማውጣቶታል የራሱ ምንጮች ይኖሩታል ዲፕሎማቶች ናቸው ሊሆኑ የሚችሉት ምንጮች እየተሰበሰበ እየመጣ ነው አትሊስት አሁን ሁለት ቡድን እናያለን በፊት እንደዛ ነበር በፊት በየሰፈሩ ነበር
የባህር ዳር ዩኒቨርሲቲ ስማቸውን አሁንም አላስታውስም ሁለት ጎንደር ነው ጎንደር ዩኒቨርሲቲ ወይም ባህር ዳር ሁለት ሰዎች የፋኖን አነሳስና እስካሁን ያለውን አወቃቀር ጽፈው እኔ እናንተ እዚህ ተወያይተንበት ነበር የዛን ጊዜ ጎንደር ውስጥ ብለው የሚያስቀምጡት ብርጌድ በብርጌድ ብዙ ነው የተሰበሰበ አይደለም ጎጃም እንደዚሁ ሸዋ እንደዚሁ አሁን ያየን ያለ ነው ይሄ ቡድን ሞርፍ ይሄ ቅርጽ ያያዘ እየተሰባሰበ ነው አትሊስት ስለ ሁለት ቡድኖች ማውራት እንችላለን አሁን የእስክንድር ቡድን እንትና ቡድን እየተባለ ይወራል በፊትም እኔ ተበታትኗል ሲባል አንዳንድ ምልክቶች ሳይ የመሰባሰብ ምልክት አይበታል ለምሳሌ ሊያጠቁ ሲሉ ይነጋገራሉ አሁን በቅርብ የሆነው ነው በሙሉ ዞን ለማጥቃት መንቀሳቀስ ማለት ኤክሰፕት ሸዋ ይመስለኛል እንቅስቃሴ ያልተደረገበት ማለት እነዚህ የሚነጋገሩ አካላት ናቸው ማለት ነው ሲምፕል እኮ ነው አንድ ላይ እናጥቃም ነው ተብሎ ከተነጋገሩ ሰምዴ አንድ ላይ መምጣት ይችላሉ ማለት ነው ይሄ ነገር ከዛ መሳሪያ በፍጹም አይቼ ማላቀው መሳሪያ ነው ይዞ ፎቶ ሲነሱ አሁን በቅርብ ያየው ያለው እና መንግስትም እንዲሁ መሳሪያ ይገዛል በቅርብ አሰልጥኗል በአድማ በታኝም አሰልጥኗል በመከላከያ ደረጃም ብዙ አሰልጥኗል ምን ለማለት ነው እነዚህ ቡድኖች ሁለት የመንግስትና የፋኖ ቡድኖች ግጭቱ እየባሰ ይሄዳል እንጂ መቆሙ አይታየኝም አይጠፋም አንደኛው አያጠፋም የኔ ግምግም ወደዛ ለመጣ ነው ለመሰለ ከመንግስት በኩል አሁን ጨረስ ነው የሚል በቃ ያጸዳነው ነው የሚል ተደጋጋሚ በካድሬዎች በተለይ በኩል አሰልቺ ሆነና ተደጋጋሚ ግን እውነት ያልሆነ ማለት 2 አመት ከጠፋኩ ቆይቷል በፋኖ በመናገኘው መረጃ በካድሬዎች በሚሰጡን መረጃ መሰረት ጠፍቷል ቆይቷል ግን 3 ጊዜ ቢያንስ በመናቀው ኦገስት ያን ያልኩ ቀጥሎ ጃንዋሪ ላይ ነው አንድ ደሞ ከባድ ውጊያ ተካሂዷል አሁን ደሞ 3ኛ ከባድ ውጊያ ተካሂዷል ዝም ብሎ አልጠፋም ስለዚህ ሌላ መንገድ መፈለግ ነው ጦርነት እንደማያዋጣ ወደ ዛለጠው ለመጣ ነው ስለፈለኩ ነው የፋኖ ቡድን በአደረጃጀት በአወቃቀር በመሳሪያ በሎጂስቲክ በህዝብ ድጋፍ የዲያስፖራውን ሳልጨምር ነው ባይዘው ዲያስፖራውም ላይ ድጋፍ አለ አይጣፋም በቅርብ ጊዜ መንግስትም እንደዚሁ ራሱን እየተጠናከረ ነው ለጦርነት ነው ስለዚህ ቁጭ ብለው አንተም እኔም አንተን አላጠፋም ወደሚል ትምምን መምጣት አለባቸው ትምምን እና ወደ ድርድር ማለት ነው በረጅም ጊዜ ትግል እንጥላለን ሊድ ይችላል አንድንት መንግስትም በረጅም ጊዜ ያጣርኩም እየበተንኩም ያዳከምኩም አጠፋዋለሁ ይችላል በዛ ውስጥ ኮስት ይታየኛል ለዛ ነው ድርድር መርጠው ኮስት አለው ፔንፉል የሆነ ህመም ያለው ኮስት አለው ህመሙ ለተዋጊዎች አይደለም ተዋጊዎች አላማ ይዘው ነው የገቡት በዚህም በዛም ያለ የሆነ አላማ ላይ ያስፈጽሙ ነው ኮስቱ ህዝብ ላይ ነው ኮስቱ ቶታል ሰም የሀገር ላይ ነው ኮስት የጊዜ ኮስት ነው የሀብት ኮስት አለ የሰው ህይወት ኮስት አለ እነዚህ ሁሉ ድምሮች ኢትዮጵያ ሊገነቡ ሲገባቸው ደም ለማፍሰስ ነው የሚውሉት በአጠቃላይ ማለት ነው የእርስ በርስ ግጭት አስከፊነቱ ይሄ ነው 2 አመት እንኳን ቀደም እየጠቀስካቸው ቁጥሮች አሉበት ትምህርት በጤና በምግብ ፈላጊዎች ቁጥር አንፃር በሚሊዮን የሚቆጠሩ ይሄ ግጭት ደግሞ በእንዲህ ሁኔታ 1 አመትን የሚቀጥል ከሆነ ይሄ ቁጥር በዚህ የሚቀጥል ዛሬ 6 ሚሊዮን የሆነው ቀጣይ አመት 8 እና 12 ሚሊዮን የሚሆንበት ምክንያት የለም እሱ ነው የሚያሳስበኝ ለዚህ ነው ከተኩስ በታች ባለ መንገድ መፍታት በጣም የሚያስፈልገው መንግስትም
ፋኖን አቃሎ ማየት አያስፈልገው ምድር ላይ የምናየው እሱ አይደለም ፋኖ መንግስትን ወዲያው ጥዬ 4 ኪሎ መጣለው የሚለውን ቀላል መንገድ አድርጎ ማሰብ የለበትም ጦርነት እየተካሄደ የሚቆይ ከሆነ it will take decades 10-20 ዓመት ይፈጃል የእርስ በርስ ጦርነት ከዛ የእርስ በርስ ጦርነቱ በረዘመ ቁጥር ደግሞ ሌላው ስጋቴ ሌሎች እጆች ይገባሉ ሀገር ውስጥ የኢትዮጵያ ቀጣይነት ዘላቂነት እድገት ምናምን ሳይሆን እንዴት ትደክማለች ብለው የሚያስቡ ኃይሎች ይገቡበታል 2 ዓመት ውስጥም ጥርጣሬ አለ ከ2 ዓመት ደግሞ እየጨመረ ሲሄዳ 3 እና 4 ሲሆን ይቀጥላል መግባቱ አይቀርም የውጭ አይተናል በሌላው ዓለም ላይ ብዙ ቦታ ነው ያየነው ጊዜው ደግሞ የሚያስገርምህ አሜሪካ ወይ ዩኤኢ ወይ ሳውዲ አረቢያ ወይ ኢራን መታ የምትዋጋበት አይደለም ከማሊ አምጥታ ልታሰፍር ትችላለች ተዋጊ ቡድን ከቶጎ አምጥቶ ተዋጊ ቡድን ሱዳን ላይ እንዳየነው በአንድ በኩል ቀዳዳ ማስገባት ብቻ ነው ይታጠቃል እንትን ይላል ክፍያ ይፈጸምለታል አሁን የቅጥረኛ ወታደሮች ዘመን ነው እንደ ድሮ አንድ ሀገር ሄዶ ምናምን ይዋጋበት አይደለም ፕሮክሲ ተብሎ ሌሎችን እንትን ይያሉ አገርና አገርን የሚያዋጉበት ምናምን አይደለም አሁን ከሀገር ወርድ ያሉ አክተሮች አሉ ምንም ከዛ ጋር ሎያሊቲ ምንም የላቸው ገንዘቡ እስከተገኘ ድረስ ሄደው የሚዋጉ የትም ሀገር ቀጥረህ ብታዋጋቸው ማለት ይሄ ባለበት ሁኔታ የፋኖና የመንግስት የብልጽግና መንግስት ግጭት አይገባበትም ነገ ከነጎዲያ ቡድን በዛ ላይ አፍሪካ ቀንድ ያሰፈሰፈ አንደኛ የተበተነ ሀገር ብዙ ነው የተበተነ ሳይሆን በጦርነት እየታመሰ ያለ ሳውዝ ሱዳን ጫፍ ላይ ነች ያው ማቻር ተከበው ነው ያሉት ብሉ ናይል ስቴት በሚባለው ቦታ አጥቅቷል የማቻር ቡድን ጫፍ ላይ ናቸው አሁን በግድ ተይዘው ነው እንጂ ምዕራባውያኑ ምን ይዟቸው ነው እንጂ ፈነዳል ነገ ከነጎዲያ ሶማሊያ የምታቀው ነው ሱዳን የምታቀው ነው ሱዳን ላይ ኤርትራ የቲፒኤልኤፍ እጆች አሉ ያንደኛው ቲፒኤልኤፍ ቡድን ሶማሊያ ላይ የሌለ ኃይል የለም ማለት ይችላል አክት ማያረግ የለም ሳውዝ ሱዳን ላይ እንደዚሁ ነው የሚሆነው ኡጋንዳ በግልጽ የምትሳተፍበት ጦርነት ነው በግልጽ ደግፋ እንተናጋ ሳልቫኪር ጋር እኛም ጋር ነገ ከነጎዲያ ክፍተቱን ከየሰጠህ ከሄድክ የማይሆንበት ምክንያት የለም ያ ደግሞ ያወሳስበዋል ችግሩ በጣም አሁንም እንኳን አንዳንድ መረጃዎች እንደውም የመከላከያ አንዳንድ የሚያወጣቸው መግለጫዎች ላይ ከሱዳን ወይም በኤርትራ በኩል ለታጣቂዎቹ ሊደርስ የነበረ መሳሪያና ተተኳሾችን በቁጥጥር ስር አዋልኩ የሚል ነገርን ሲያወጣ እንደምናና ያለና በሱዳን ደግሞ ካለው ወታደራዊ ጦርነት አንፃር ደግሞ የመሳሪያ ንግድ አሁን ላይ ድንበሮች ላይ የተፋፋመበት ወቅት በመሆኑ የአማራ ክልል ግጭት እንደሚያባብሰው የሚታወቅ ነው ደግሞ የኢትዮጵያ ኃይሎች ደግሞ እዛ ሱዳን ውስጥ ጦርነት ውስጥ በግልጽ እየተሳተፉ መሆናቸው ሌላ መልክ የሚያስይዘው አባባሽ ሁኔታ ሊሆን ይችላል ትግራይ ላይ ያን ያህል ውድመት ተከትሏል አማራ ክልል አሁን ባለው ሳይዝ የትግራይ ኦልሞስት ከ3 እጥፍ ይሆናል እንዲሁ በቀላሉ የምትቋጨው ነገር አይደለም ከዛ ክፍተት አለው የድንበር ክፍተት አለው ትግራይን አፍኖ ኃይላት ሁሉ ተረባርቦ የኤርትራም የኢትዮጵያ መንግስት አፍኖ እኮ በአውሮፕላን ገብቷል መሳሪያ ትግራይ ውስጥ አይደለም እንኳን አማራንም ያህል ክልል ማለት ነው እና ነገ ከነጎዲያ ዩኤኢ መንግስትን እየረዳች ነው እኛም እርዳታ እንቀበላለን የሚል ሎጂክ እርዳታ እንቀበላለን እስከጠቀመን ድረስ የሚል ሎጂክ አሁን ክርክር ያየው ነበር በቀደምለት ከኤርትራ ጋር አብረን እንስራ ከሌላም ጋር ሀገር ብንሰራ ምንድነው መንግስት ሲሰራ የለም ወይ እኛም ምሎናችን እናስከብር ነው መንግስትም ስልጣኑን እያስጠበቀ ነው የሚል ክርክር ወደዛ እየገፋን ስንሄድ እጣፈንታችንም በሌሎች እጅ እኛው መፍታት የሚገባንን
ከዛ ውድመቱን ደግሞ የባሰ እያደረግነው ስለምንሄድ ነው በረጅም ጊዜ ሂደት ትግል ይሄን መንግስት የፈጀው እንጂ እንታገላለን ብሎ የሚገባ አለ አሉ መንግስትም አዳክም ያጠፋዋለሁ የሚላል ዜሮ ሰም ነው ጌሙ ዜሮ ሰም ነው አሁን ግን ከዜሮ ሰም ውጪ እንዳውም ሲነርጂቲክ ኢፌክት ያለው አንድና አንድ ሲደመር 3 የሚሰጥ ውጤት ማምጣት ይችላል ለፖዚቲቭ ሲሆን እንደዛ ነው ከፍ ይላል እንትን ለዛ ነው ምን ምንለው በሰላም መጨረሱ ሁሉን አካተተ መልኩ በሰላም መጨረሱ ለኢትዮጵያ ይጠቅማታል እንደ ሀገር ከዛ ጊዜም የሚጠፋው የኛንም የልጆቻችንም ያው ብዙ ጊዜ እንደምለው የኛ ተበልቷል ጊዜው በጦርነት በጥላቻ አንዱ ላይ በሚያስደንቅ ሁኔታ ባለ ጥላቻ ስለዚህ ያወራው አይደለም እዚህ ሊቁ እርስ በርስ የሚሰዳደበው ምን የሚለው በጥላቻ በጦርነት አልቋል ጊዜና let's think about ደግሞ የሚቀጥለው ደግሞ እንትን ልክ እንደኛው እንዲሁ እርስ በርሱ ሲፋጅ መኖር የለበትም አዲስ ቻርት አዲስ መንገድ ቻርት ማደረግ አለበት ወደዛ መሄድ አለብን የሚል ድርድር ምለው ለዛ ነው አሁን እንግዲህ የድርድር ጥያቄዎች ይነሳሉ ይሁንና ግን በሁለቱም በኩልም የተገፋበትም ነገር የለም አሁን ተምላሽም እየተሰጣን ታስታውስ ከሆነ በትግራው ጦርነት የፕሪቶሪያ ስምምነት ሰሞን ላይ በተለያዩ ወገኖች የሚነሳ ነገር ነበር ይህም ፊርማ የፕሪቶሪያ ስምምነትን መፈረም በቀጣይ ሌላ አንድ ተጨማሪ ሰው እንዳይሞት ማድረግ ነው የሚል ነገር ይነሳ ነበርና አሁን እየተቀስናቸው ቁጥራዊ መረጃዎች አሉና በአማራ ክልል ዛሬ እንግዲህ በሁለቱም ኃይሎች መካከል ተደራድረውና ወደ ድርድር መተው ጥያቄዎቹም ተመልሰው በድርድር ነገሮች እንዲፈቱ ማድረግ ይሄ ቁጥር እንዳያሻቀብ እንዳይጨምር ማድረግ የሚያስችል እንደሆነ ይታመናል እንግዲህ 2 አመት ሆኖታል የክልሉ ወታደራዊ ግጭት እንግዲህ በወፍ በረር ለመቃኘት ሞክረናል አሚጎ የዛሬው እዚህ ላይ እንቋጨው የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች የዛሬው የፋኖ ታጣቂዎችን የ2 አመት የትጥቅ እንቅስቃሴ እንደዚሁም ደግሞ የአማራ ክልል ነባራዊ ሁኔታ ይቃኘንበት ዝግጅት ይመስል ነበር አብራችሁ ስለሆናችሁ እናመሰግናለን መልካም ቆይታ